ዛሬ ደግሞ በሸገር ከተማ ዞሬን ለገጣፎ ለገዳዲ ተገኘን። ሰላም ጤና ይስጥልኝ ውድ ተመልካቾቻችን። ዛሬ ደግሞ እጅግ በጣም ቆንጆና ዘመናዊ ሆኖ የተሰሩት በሸገር ሲቲ በገለገጣፎ ለገዳዲ አካባቢ የሚገኙትን አንድ ሁለት ብለን ጽድት ብሎ የተሰሩት ለናንተ ይሆናል ብለን ያሰብነውን ዘመናዊ ቪላ ቤቶችን ይዘንላችሁ መጥተናል። እንግዲህ ውድ ተመልካቾቻችን በመጀመሪያ ደረጃ የሚያስቃኛችሁ 220 ካሬ ላይ የተሰራ እጅግ በጣም ዘመናዊና ሌክዠሪ ሆኖ የተሰራ ቪላ ቤት ነው። ይሄ ቪላ ቤት 220 ካሬ ላይ የተሰራ ሲሆን ግቢው 2 መኪና ማቆም የሚችል ፓርኪንግ አለው። ወደ ውስጥ ገባ ስንል እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ሳሎን እናገኛለን። እንደዚሁም እዚህ አካባቢ እንደውም በዚህ ከተማ ይገኛል ተብሎ በማይታመን መልኩ የተሰራለት እጅግ በጣም ቆንጆና ዘመናዊ የሆነ ኦፕን ኪችን የተገጠመለት እጅግ በጣም በቆንጆ ዲዛይን የተሰራ ኦፕን ኪችን የተገጠመለት አለው። ወደ መኝታ ቤቶቹ ጎራ ስንል ደግሞ ውድ ተመልካቾቻችን ዋና ላይ 3 መኝታ ቤቶች አሉት። ሰርቪስ ላይ 2 መኝታ ቤቶች አሉት። የሚገርም ነገር 5 መኝታ ቤት አለው። 5ቱም መኝታ ቤቶች ላይ ቁም ሳጥን አላቸው። እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ቁም ሳጥን የተገጠመለት እጅግ በጣም ሌክዠሪ ሆኖ የተሰራ ቤት በለገጣፎ ለገዳዲ አካባቢ ይገኛል። ውድ ተመልካቾቻችን አሁን የምንመለከተው ማስተር ቤድሩም ነው። ይሄ እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ማስተር ቤድሩም ነው። እንደምትመለከቱት እጅግ በጣም ዘመናዊ ሆኖ የተሰራ ቁም ሳጥን የተገጠመለት በጣም ቆንጆ ሆኖ የተሰራ ነው። የማስተር ቤድሩም ባዝሩምም ደግሞ ያው በዚሁ በቁም ሳጥኑ ወተን ነው የምንገባው። እንደምታዩት በጣም ሰፋ ብሎ የተሰራ ሻወር ሽንት ቤት አለው የማስተሩ። እንግዲህ የሻወር ሽንት ቤቱ መስቀመጫ አልተቀመጠም። ማብራት እና የሽንት ቤት እቃዎች ብቻ ነው የሚቀሩት። እጅግ በጣም ሌክዠሪ ሆኖ የተሰራ ቤት ነው። እንግዲህ ውድ ተመልካቾቻችን እንግዲህ የዚህ ቤት ዋጋ ገምቱ ብትባሉ ምን ትላላችሁ? በእውነት እጅግ በጣም በቅናሽ ዋጋ ከሚሸጡት ቤቶች መካከል ይሄኛው ቤት አንዱ ነው። እንደምትመለከቱት ውድ ተመልካቾቻችን ጽድት ብሎ የተሰራ ዘመናዊ ቤት ዋጋም ተቆርጦለታል። በ10 ሚሊዮን ብር ብቻ የሚሸጥ እጅግ በጣም ቆንጆና ሌክዠሪ ሆኖ የተሰራ ዘመናዊ ቪላ ቤት ነው። 220 ካሬ ላይ የተገነባ ንጹህና ዘመናዊ ሆኖ የተሰራ በሸገር ከተማ ብቻ ይገኛል። ማን ያምናል? ውድ ተመልካቾቻችን እንግዲህ በጣም ቆንጆና ዘመናዊ ሆኖ የተሰራ ክሎዝድ ኪችንም አለው። እንደዚህም ትራዲሽናል ኪችን አለው። የሰራተኛ መኝታ 2 ሰርቪሶች የእንግዳ ማረፊያ የሚሆኑ አሉ። እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ቤት ነው። እንግዲህ ውድ ተመልካቾቻችን በሁለተኛ ደረጃ ደግሞ ይዤላችሁ የመጣሁት ተመልሰን አዲስ አበባ ገባን ይላችኋል። እንግዲህ በአያት አራብሳ አካባቢ የሚገኝ 250 ካሬ ላይ የተገነባ ዘመናዊ ቪላ ቤት በሁለተኛ ደረጃ ደግሞ ይዘንላችሁ መጥተናል። እንግዲህ ውድ ተመልካቾቻችን ይሄ ቤትም ደግሞ በተመሳሳይ 250 ካሬ ላይ የተገነባ ሲሆን እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ቤት ነው። ግቢው 3 መኪና ማቆም የሚችል ፓርኪንግ አለው። ወደ ውስጥ ገባ ስንል እጅግ በጣም ቆንጆና ሰፋ ብሎ የተሰራ ሳሎን እናገኛለን። ኦፕን ኪችን እና ክሎዝድ ኪችን የተገጠሙለት እጅግ በጣም በቆንጆ ዲዛይን የላይቲንግ ሲስተም የተሰራለት ሁሉም ነገር የተሟላ እጅግ ዘመናዊ ሆኖ የተሰራ
ቪላ ቤት ይዘንላችሁ መጥተናል። ውድ ተመልካቾቻችን እንግዲህ ዋና ላይ 3 መኝታ ቤት፣ ሰርቪስ ላይ 3 መኝታ፣ በአጠቃላይ 6 መኝታ ቤት ያለው ሲሆን እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ቤት ነው። እንግዲህ ውድ ተመልካቾቻችን የተጠቀሙበት ማቴሪያል እጅግ በጣም ዘመናዊ ያሰኛል። እንግዲህ የውጭ ሴራሚክ የተጠቀሙለት ሲሆን እንደዚሁም የውጭ የመጡ ፈርኒቸሮች የተጠቀሙበት እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ቤት ነው። እንግዲህ ገንዳ ሻወር አለው፣ እጅ መታጠቢያ አለው፣ ውሃ መሞቂያ ቦይለር አለው፣ ራሱን የቻለ ሻወር ሽንት ቤት አለው። በጣም ጽድት ብሎ የተሰራ ነው። እንግዲህ ውድ ተመልካቾቻችን በጣም አበባ የመሰለ ቆንጆ ሆኖ የተሰራ ሴራሚክ የተገጠመለት በጣም ቆንጆ ሆኖ የተሰራ ቤት ነው። ውድ ተመልካቾቻችን እንግዲህ የዚህ ቤትም ደግሞ ዋጋ ተቆርጦለታል። በማይታመን ዋጋ የሚሸጥ ቤት ቢኖር ይሄኛው ቤት ነው። እንግዲህ ውድ የላይ ፕሮፐርቲ ቤተሰቦች 22 ሚሊዮን ብር ጥሪ ተብሎለታል። በአያት 49 ኦሴ ሪል ስቴት አካባቢ የሚገኝ 250 ካሬ ዘመናዊ ቪላ ቤት ነው እየተመለከትን የምንገኘው። እንግዲህ አሁን ወደ ክሎዝድ ኪችን ወጥተናል። እያየን የምንገኘው ክሎዝድ ኪችኑ ነው። በጣም የሚያምርና ቆንጆ ሆኖ የተሰራ ክሎዝድ ኪችን አለው። ሰርቪስ ላይም 3 መኝታ ቤቶች ይገኙበታል። በጣም ቆንጆና ዘመናዊ ሆኖ የተሰራ ቤት ነው። እንግዲህ ውድ ተመልካቾቻችን እንግዲህ ውድ የላይ ፕሮፐርቲ ቤተሰቦች ላይ ፕሮፐርቲ ማታ 3 ሰዓት ዞትር አዳዲስ ነገሮችን ይዞላችሁ ይቀርባል። እናንተም ደግሞ ቻናላችን ሰብስክራይብ አድርጋችሁ ሁሌ የምንለቃችሁ ቪዲዮ እንድትከታተሉ ላይ ፕሮፐርቲ በዚሁ ይጋብዛችኋል። ውድ ተመልካቾቻችን በሶስተኛ ደረጃ ደግሞ እጅግ በጣም ቆንጆና ክችን ምጥን ብላ የተሰራች 206 ካሬ ላይ የተሰራ ዘመናዊ ቪላ በድጋሜ ይዘንላችሁ መጥተናል። እንግዲህ ውድ ተመልካቾቻችን ይሄ ቤት 206 ካሬ ላይ የተሰራ ሲሆን ግቢው 3 መኪና ማቆም የሚችል ፓርኪንግ አለው። ዋና ላይ 4 መኝታ ቤት፣ ሰርቪስ ላይ 2 መኝታ ቤት፣ በአጠቃላይ 6 መኝታ ቤቶች አሉት። እጅግ በጣም ዘመናዊና ቆንጆ ሆኖ የተሰራ ቤት ነው። በማይታመን ዋጋ የሚሸጥ ቆንጆና ዘመናዊ ቤት የሚገኝበት ቦታ ደግሞ በሰሚት ፔፕሲ ተብሎ በሚጠራበት ሰፈር አካባቢ ይገኛል። እጅግ በጣም ቆንጆና ሌክጀሪ ሆኖ የተሰራ ቤት ነው። ውድ ተመልካቾቻችን ይሄ ቤት ደግሞ ዋና ላይ 3 መኝታ፣ ሰርቪስ ላይ 2 መኝታ፣ በአጠቃላይ 5 መኝታ ቤቶች አሉት። እጅግ በጣም ቆንጆና የሚያምር ዘመናዊ ቪላ ቤት ነው። እንግዲህ ውድ ተመልካቾቻችን ይሄ ቤት ደግሞ ራሱን የቻለ ላውንደሪ ቤት አለው። ሁሉም ነገር የተሟላለት በጣም ዘመናዊ ሆኖ የተሰራ ቤት ነው። እንግዲህ ውድ ተመልካቾቻችን የላይ ፕሮፐርቲ ቤተሰብ የሆናችሁ ቻናላችን ሰብስክራይብ አድርጋችሁ ሁሌ የምንለቃችሁ ቪዲዮ እናንተ ጋር እንዲደርስ ማድረግ ትችላላችሁ። የላይ ፕሮፐርቲ ቤተሰብ ያልናችሁም ደግሞ መቀላቀል ይቻላል። እጅግ በጣም ቆንጆና ዘመናዊ ቤት በላይ ፕሮፐርቲ ቻናል ከሰኞ እስከ አርብ ማታ 3 ሰዓት ይቀርብላችኋል። ውድ እና ቅዳሜ 11 ሰዓት፣ ውድ 9 ሰዓት